የበቀል መንገድ ልብ አንጠልጣይ ታሪክ። ደራሲ ኢክራም ኢዘዲን፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በህይወት ውስጥ ምርጫ ስለመኖሩ ግድ ነው። በማትፈልገው ውስጥ መገኘትም የምርጫ ጉዳይ ነው። ብዙ የማወቅ ጉጉት አለ። ይህንን መካድ አትችልም። አንገቱን በመነቅነቅ መለሰ። እሺ፣ እኔ 9 የተፈጸሙ ወንጀሎችን ከጅምር እስከ ፍጻሜ ያውቃለሁ። የፖሊስ የምርመራ መዝገብ ለወንጀሎቹ በቂ የሆነ መረጃ በማጣቱ ምርመራውን ወደፊት ለመቀጠልና ወንጀለኛውን ለማግኘት አልተቻለም። ግራ ገብቶት ያዳምጠዋል። ምን ማለት ነው? መርማሪዎቹ ያልደረሱበትን ወንጀል አውቃለሁ ማለት? በእናንተ ፖሊስ ጣቢያ በምርመራ ሂደት ላይ ያሉ ተጨባጭ መረጃ ያልተገኘባቸው ወንጀሎች አሉ። ልክ ነኝ? እርግጠኛ መሆኑን ለማረጋገጥ ጠየቀ። በትክክል። ግን ይህን አንተ እንዴት ልታውቅ ቻልክ? በዚህ ዓለም ከባዱ ነገር አለማወቅ እንጂ ማወቅ አይደለም። ለማወቅ ከፈለግ ሁሉም አለ። ያንተ ድርሻ መምረጥ ነው። በስራህ እድገት ማግኘት ትፈልጋለህ? በስራው ላይ እድገት ለማግኘት ምን ያህል እንደሚለፋ ጠንቅቆ ያውቃል። ልፋቱን ሊያግዘው የሚያውቀውን ደገመለት። በአዎንታ መለሰ። የግድያ፣ የህገ ወጥ ገንዘብ ዝውውር፣ ያስገድዶ መድፈር፣ የሰነድ መሰወር፣ የፋብሪካ ቃጠሎ፣ ስርቆት፣ ህገ ወጥ መሬት ወረራ፣ የሰው አፈና፣ ህገ ወጥ የሰው ዝውውር፣ እነዚህ እልባት ያላገኙትና የምርመራ ሂደታቸው የተወሳሰበ የወንጀል ድርጊቶች በእናንተ ወረዳ ፖሊስ መምሪያ ጽሕፈት ቤት የወንጀል ምርመራ ቡድን ክትትል እየተደረገባቸው ያሉ ናቸው። ተሳሳትኩ? አልተሳሳትክም። እንዴት ይህን ሁሉ ልታውቅ ቻልክ? ግርም ብሎት ጠየቀው። እንደነገርኩህ ነው። ማወቅ ከፈለክ ብዙ መንገድ አለ። አሁን ከ9 ወንጀሎች ውስጥ የመረጥከውን አንድ ወንጀል ብቻ ሙሉ መረጃውን እንዴት እንደተፈጸመና ማን እንደፈጸመው ነግርሃለሁ። ማለት እንደዚህ አይነት ጥያቄ ከአንድ መመርመሪያ ፖሊስ የሚጠበቅ አይመስለኝም። መንተባተብ እንደሌለበት ከሙያው አቆራኝቶ ሊያርመው ሞከረ። 9ኙንም ወንጀሎች ሙሉ የምታውቅ ከሆነ ለምን አንዱን ወንጀል ብቻ ሙሉ መረጃውን ማጋለጥ ላይ ከድምዳሜ ደረስክ? መርማሪ እያስተዋልክ። ህይወት ብዙ ምርጫ እያላት እኛ ግን ሁሌም አንዱን ብቻ መርጠን እንኖራለን። ፍቅርን ወይም ጥላቻን፣ በቀልን ወይም ይቅርታን፣ እምነትን ወይም ክህደትን፣ እውነትም ወይም ውሸትን። ሁሌም 2 ምርጫዎች ይኖራሉ። ሁለቱንም መምረጥ አትችልም፣ ምክንያቱም 2 ስብዕና አይኖርህም። አንድ ስብዕና ለመወሰን ይሄ ግድ ነው። አፍቃሪ ነኝ ብለህ መጥላት አትችልም። እውነተኛ ነኝ ብለህ ውሸታም መሆን አትችልም። በተቃራኒው ነው የሚሆነው። እውነታው ይሄ ነው። በአንዱ ስብዕና ተከልለህ ያልሆንከውን ትገልጽ ይሆናል እንጂ ሁለቱንም አትሆንም። አሁን ምርጫው ያንተ ነው። የትኛውን ማወቅ ትፈልጋለህ? መንታ መንገድ ላይ ጣደው። ከትውስታ መልስ በአሁኑ ሰዓት ከታሰረበት የወህኒ ቤት መስጂድ ውስጥ የራሱ የሆነች የተለመደች ቦታ ኑሯል። እንደ ወትሮው ሁሉ ከቦታው ተሰይሞ በመቁጠሪያው እየቆጠረ በዜማ እያዋዛ አስተግፊሩላህ ወአቱቡ ኢለይክ ይላል። ብቻ አንገቱን ወደ መስጂዱ ምንጣፍ አቀርቅሯል። ልቡ ግን የጌታውን ምህረት ከጅላ ወደ ሰማይ አንጋጣለች። የወንጀሉን ብዛት ሲያስተነትን ምህረት ለእሱ እንደማይገባው ይሰማዋል። ሆኖም የአላህን ቃል እያስታወሰ ልቡን ያረጋጋታል። በላቸው፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በሙላ ይምራል። እነሆ እርሱ መሐሪና አዛኙ ነውና። አይኖቹ ያነባሉ፣ ልቡ ጌታዋን ትማጸነዋለች። አላህን ከመዘከር ምላሱም አትቦዝንም። አስተግፊሩላህ አስተግፊሩላህ አስተግፊሩላህ። አሰላሙ አለይክ ሐቢባችን። ወአለይኩም ሰላም ወራህመቱላህ። የሰላምታውን አጽፋ እየመለሰለት ሽቅብ ተመለከተው። ከድር ነበር። ከተቀመጠበት በአክብሮት ለመነሳት ሲሞክር ከድር ባለበት እንዲቀመጥ በእጆቹ እየመለሰው ጥያቄ አስከተለ። የትግል አጋሪ እንደምነህ? አልሐምዱሊላህ ደህና እየሆንኩ ያለሁ ይመስለኛል። በደንብ ደህና ሆናለሁ። ትግላችን ብርታት ይሆንናል እንጂ አያዝለንም በአላህ ምህረት። አዎ ኢንሻአላህ። ይገርማል።
ከተቀላቀልከን ወደ 2 ዓመት ገደማ እየሆነህ ነው። አንዳንዴ እኮ አላህ አንተ ለኔ ሲል እዚህ እንዳመጣህ ይሰማኛል። እንዴት? ሰላም እንዲሰማኝ አድርገኸኛል። ወደ ጌታዬ ይበልጥ አቅርበኸኛል። የነተበች ነፍሴ ነፍስ እንድትዘራ ሰበብ ሆነሃታል እንጂማ ያ ማንነቴ ባይቀየር ምን ነበርኩኝ? እኛ በሚል ይስተካከል። አይን ለአይን ተያይተው በአንድ ድምፅ እንዲህ አሉ፣ አላሃችን መሐሪ ነው። በእስር ቤቱ የድምፅ ማጉያ ተጣሪው መጣራት ጀመረ። ከድር ለጓደኛው ሉጫ ፀጉሩን በጣቶቹ አሻሸውና ሐቢቢ እየተጠራህ ነው። ከተሳፈረበት የሐሳብ ባቡር መለስ ብሎ ከተቀመጠበት እየተነሳ የከድርን ግራ ትከሻ በቀኝ እጁ ቸብ ቸብ አድርጎ እሺ ከድሬ እመለሳለሁ ኢንሻአላህ ብሎት ከወህኒ ቤቱ መስጂድ ወጥቶ ወደ ተጠራበት እያቀና ስለ ከድር ብዙ ማሰብ ጀመረ። እዚህ ወህኒ ቤት ተፈርዶበት እንደገባ ነበር ከከድር ጋር የተቀራረቡት። ከድር የገዛ ሚስቱን ገሎ ወህኒ ቤት ከወረደ 5ኛ ዓመቱን እያገባደደ ነው። በጣም ሱሳቢ የነበረው ሰው ስለነበረ ከባለቤቱ ጋር ከተጋባበት ጊዜ አንስቶ ቤታቸው ውስጥ ሰላም አልነበረም። እንደተለመደው መካከላቸው የተነሳ አተካራ እየተባባሰ ይመጣል። ከድር ሚስቱን ሲገፈትራት ከበስተኋላዋ የነበረ ጠረጴዛ ጥርስ ጭንቅላቷን ያገኛታል። መውደቋን ከምንም ሳይቆጥረው ከቤት ወጥቶ ይሄዳል። ትሞታለች ብሎ ባያስብም ሞተች። የትዳር አጋሩ ያቺ ዘወትር ለሱ መቃናት የምትጨነቅለት ሴት ቤቴን ስትል ስድቡን፣ ግልምጫውን፣ ስካር እርግጫውን ችላው የኖረችለትን ሚስቱን ካለ መኖር መዝገብ አሰፈራት። ወዳ አፍቅራው ያገባቸው ሴት ነገዛ ወዳጇ ነፍሷን ተቀማች። ከድር ምን ያህል በሐዘን እንደተጎዳ የሚያውቅለት የለም። ዛሬ ላይ የትላንት ማንነቱን ሲያስታውስ እጅግ ይቆጭበታል። የሆነው ሁሉ ሆኖ ህይወቱ እዚህ ላይ ደርሷል። ከዓመታት በፊት ከስሙ ውጪ ምንም እስልምና የሚታይበት አይነት ሰው አልነበረም። አሁን ላይ እስረኛ መሆኑን እስኪዘነጋው ድረስ ነፍሱ ነፃ ናት። ምስጋናን ለጌታችን ለከድሬም ለእኔም ያለንበት ሁኔታ የለውጥ ድልድይ ላደረገልን አላህ። በእስረኞች የተጨናነቀው ግቢ ከሚያደርሰው ፖሊስ ጋር እየተራመዱ ወደ እንግዳ መቀበያው አመሩ። በወር አንዴ ጁማ ዕለት የሚጠይቀው ሰው አለ። ማንነቱን አያውቅም። እንዴት እንደሆነ ግልጽ ባይሆንለትም በየወሩ በሚያምር ነጭ ወረቀት ዘንቢል፣ መጽሐፍ፣ ቱታ ባለጀለብያው ጠያቂ አስቀምጦለት ይሄዳል። ሁሌም የጠያቂው ማንነት ለሱ ጥያቄ እንደሆነበት ነው። ከአባቴ ከሱ ቢሆን እንዴትስ አስችሎት ሳያየኝ ይሄዳል? ወይስ እኔን ማየት አስጠልቶት ነው? ሌላ ከማን ሊሆን ይችላል? የተሰጠውን ነጭ ዘንቢል ይዞ ወደ ማረፊያ ቦታው አቀና። ይናፍቃል። ማንነቱን ባያውቅም ቀኗን በፍቅር ይጠብቃታል። መጽሐፎቹን እስኪመለከት ይጓጓል። በየዙሩ የሚላክለት መጽሐፍቶች የሚልክለት ሰው አመራረጥ ይገርመዋል። ከአመጽ ወደ ተውበት ደጅ አምጥቶታል። የትላንት እሱነቱን በጊዜ ለውጥ አፈራርሶ እንደገና አድሶታል። ዛሬ ላይ ከዱንያ ሐጃ የለው። ምህረት ጀነት ነው የመኖር ግቡ። ጌታዬ አብዝቶ ይባርክህ አንተ ሰው አለ የተላኩለትን መጽሐፍቶች እየተመለከተ። ከተውሂድ አድማስ፣ ፍኖተ ሰላም፣ ከአላህ ጋር፣ ቢስሚከ ነህያ በፊት ላይም እንደተላከለት የዛሬዎቹ ምርጥ መጽሐፍት ርዕሳቸው ብቻቸው ስለ ምርጥነታቸው ይናገራል። በሚልክለት ሰው ሁሌም ይደነቃል። የአራቱንም መጽሐፍቶች ጀርባ መመልከት ጀመረ። ያ በሁል ማንነቱን የማያውቀው ወዳጁ እንደተለመደው ዛሬም መልእክት አስፍረውለታል። ዱዓዬ ሁሌም ስላንተ ነው ውድ ወንድሜ። ወንድም ራሱን ጠየቀ። ወንድም አለኝ? የዲን ወንድም ማለቱ ነው። ማን ትሆን ግን አንተ ሰው? መጽሐፉን ወደፊት ገጹ መልሶ ንባብ ጀመረ። ከትውስታ ማህደር። መርማሪው ግራ ተጋብቷል። 9ኙም ወንጀሎች እጅግ ከፍተኛ ምርመራ ቢደረግባቸውም ወደ ወንጀለኞቹ የሚያቃርብ ምንም አይነት ፍንጭ ሊገኝ አልቻለም። የትኛውንም መምረጥ እንዳለበት እየከበደው ስለሆነ ስለ ፋብሪካው ቃጠሎ ንገረኝ። አያይዤ ስለ ሟቾቹም እንድነግርህ ነው ይህን ምርጫ ያደረግከው። እኔ እንኳ ተደጋጋሚነት ስላለው የሰው አፈናን ትመርጣለህ ብዬ አስቤ ነበር። ይህ የእኛን ትኩረት ለመውሰድ እየተደረገ እንዳለ ግልጽ ነው።
መረጃ አቀባዩ የሆነ አይነት ዓላማ እንዳለው ግልጽ ነው። በ15ኛው ወር 2012 ከምሽቱ 6 ሰዓት ተኩል አካባቢ ስለ ቃጠሎ ሁኔታ፣ ወንጀሉን ማን እንዳቀነባበረው፣ ወንጀሉን እንዲፈጽሙ የተደረጉ ሰዎች፣ የፋብሪካው ባለቤት እገታና ወንጀሉን ካስፈጸመው ግለሰብ ጋር ስለነበራቸው ቂም በቀል፣ የጥበቃው ግድያ በውሸት ምስክርነት ስለሰጡ ሰዎች እያንዳንዱን ሁኔታ በግልጽ ነገረው። ዋናው ሰው ደረጀ እንደሚባልም ጭምር። ደረጀ ማን ነው? ኮማንደር ኻሊድ። ለዛሬ ይበቃናል እና በብዙ ልፋት እንዳገኘው እንዳትረሳው። እደውልልሃለሁ፣ እንገናኛለን። መረጃ አቀባዩ ተነስቶ ሄደ። ኻሊድ መረጃ አቀባዩ የተናገራቸው ንግግሮችን ማሰላሰል ጀመረ። ደረጀ አድምቆ ስሙን ጻፈው። ምናልባትም የዘጠኙም ወንጀሎች ጠንሳሽ ሊሆን እንደሚችል ጠርጥሯል። የመረጃ አቀባዩ ማንነትም አጠራጥሮታል። በመሃል የኻሊድ ስልክ ጠራ። አሰላሙ አለይኩም ኻሊድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አባቴ እንዴት ነህ የኔ ልጅ? እመጣለሁ ብለኸኝ ቆየህሳ? እመጣለሁ አባ፣ የሆነ ጉዳይ ገጥሞኝ ነው። እዚሁ አቅራቢያ ነኝ። ተነስቶ ወደ ቤት መንገድ ጀመረ። አሰላሙ አለይኩም። ወደ ሳሎን እየገባ ለአባቱ ሰላምታ ቀረበላቸው። ወአለይኩም ሰላም። የአባቱን ግንባር ስሞ ከተቀመጡበት መጅሊስ በቀኝ ጎናቸው አስቀመጡት። የኻሊድ አባት ጋሽ አህመድ ይባላሉ። እናቱም ራቢያ ትባል ነበር። ኻሊድ የ5 ዓመት ልጅ እያለ ነበር እናቱን በሞት ያጣት። ጋሽ አህመድ እንደ አባትም እንደ እናትም ሆነው ነው ያሳደጉት። ብቸኛ ልጃቸው ነው። ይሳሱላታል። የሚያፈቅሯት ሚስታቸው አደራ ነው፣ ይጨነቁለታል። ጋሽ አህመድ ስለ ራቢያ አውርተው አይጠግቡም። እጅግ ይወዷታል። ከሚስታቸው ህልፈት በኋላ ወዳጆቻቸው እንዲያገቡ ቢመክሯቸውም ፍቃዳቸው ግን አልነበረም። ራቢያን አፈቅራታለሁ፣ ፍቅር ደግሞ አይሞትም ይሉ ነበር። የዛሬ የልጃቸው ማግባት የልጅ ልጆቻቸውን ማየት ነው የሚያጓጓቸው። ኻሊድ ከአባቱ ጋር እየተጫወቱ መግሪብ ሰላት ደረሰ። ሁለቱም ውዱ አደረጉ። አብረው ወደ መስጂድ አቀኑ። ሰላታቸውን በጀማዓ ሰግደው ቁርአን ቀርተው ዱዓ አድርገው ወደ ቤት ተመለሱ። እንደተለመደው ኻዲማቸው እራት አቀራርባ ጠበቀቻቸው። እራት በልተው ስለ ቀኑ ውሎ ለአባቱ ነገራቸው፣ ስለ መረጃ አቀባዩና ስለሰጠው መረጃ። ኻሊድ ጎበዝ መርማሪ የመሆኑ ሚስጥር ጋሽ አህመድ ናቸው። ጡረታ ከመውጣታቸው በፊት አሉ የተባሉ የጦር ኮሎኔል ነበሩ። በምርመራ የገጠመውን ኻሊድ ሲነግራቸው መረጃ አቀባዩ ደረጀ ለተባለው ሰው ሊሰራ እንደሚችል፣ ደረጀ የተባለውም ሰው ሌላ ማንነት ወይም ሌላ ስም ሊኖረው እንደሚችል አሳሰቡት። አብሽር የኔ ጀግና፣ አላህ ያግዝህ። አሚን ባባ። በልሽ ደህና አደር። የአባቱን ግንባር ስሞ ወደ ክፍሉ ሄደ። ስለ ወንጀሎቹ ማጥናት ጀመረ። የአምቡላንሱ ጩኸት ሰፈሩን ተቆጣጥሮታል። የምርመራ ቡድኑ መረጃ ፍለጋ ወዲያ ወዲህ ይላል። ሰዎች ምን እንደተፈጠረ ለማየት ከየአቅጣጫው ይፈሳሉ። በዚህ ወር ብቻ ለ3ኛ ጊዜ ተመሳሳይ ስርቆት፣ ተመሳሳይ ግድያ፣ ባለፈው ከፈጸመው ተመሳሳይነት ያለው በድጋሚ ተፈጸመ። የምርመራ ቡድኑ እንዳለፉት ወንጀሎች ሁሉ ዛሬም የተለየ ማስረጃን የሚያገኝ አይመስልም። የሬሳ ምርመራ፣ የአስፓልት ላይ ካሜራዎች፣ የሰው ምስክር አሻራ፣ ምንም የለም። እጅግ የራቀ የተቀነባበረ የረቀቀ ሴራ፣ አዳዲስ የሚከፈቱ አልቀው የማይዘጉ እልፍ ዶሴዎች። ይህ ለነ ኻሊድ የምርመራ ቡድን ከባድ ፈተና ሆኖባቸዋል። ለኻሊድ ሰዓቱ አልሄድ ብሎታል። እንደዛም ሆኖ መረጃ አቀባዩ አልደወለም። 10 ሰዓት አልፎ 11 ሊሆን ነው። ኻሊድ ስልኩ እስኪጠራ በጉጉት ይጠባበቃል። ማንም ይሁን ማን መረጃ አቀባዩ ጋር ግን መረጃ አለ። ወንጀለኛም ይሁን ነፃ ሰው ለምርመራ ቡድኑ እንቆቅልሽ የሆነባቸው ነገራቶች መልሱ እሱ ጋር ነው። መረጃ ሰጪው ደወለ። አቅራቢያቸው ላይ ባለው ካፍቴሪያ ተገናኝተው ተቀመጡ። ኻሊድ ሰውየው የሚለውን እስኪሰማ መጠበቅ አላስችል ብሎታል። አስገድዶ ማንቆርቱን ይዞ እንደ ወንጀለኛ የሚያውቀውን አንድ በአንድ ቢያስለፈልፈው ደስ ባለው።
በነገራችን ላይ 10 ሰዓት ላይ ደውላለሁ ብዬ ስለመዘግየቴ ይቅርታ። ይገርምሃል፣ ህይወት እኛ ባቀድነው ሳይሆን እሷ በፈለገችው መንገድ ነው የምታሽከረክረን። በየአዳዲስ ቀኑ አዲስ ክስተት፣ በየሁሉም መስክ አዲስ ነገር። ሐኪሙ ጋር በየሰዓት ልዩነቱ አዲስ በሽተኛ፣ ነጋዴው አዲስ ገበያተኛ፣ ሹፌሩ አዳዲስ ተሳፋሪ፣ እናንተም ጋር አዳዲስ የወንጀል ድርጊት፣ ሌላም። ህይወት በእቅድ ብትመራ አሪፍ ነበረ። የጀመርከው እስኪያልቅልህ፣ ያለምከው እስኪሰምርልህ፣ የተከልከው እስኪጸድቅ፣ ያሰብከው እስኪሆንልህ አዲስ ክስተት ባይፈጠር። አየህ ግን እንደዛ አይሆንም። የከፈታችሁት ዶሴ እስኪዘጋ ሌላን ዶሴ አለመክፈት ቢቻል ደስ አይልም ነበር? ይሄ ዶሴ እስኪዘጋ ማንም ሰው ወንጀልን እንዳይሰራ አይነት ወፈር ያለ ትዕዛዝ እንደማስተላለፍ ግልጽ ነው። ስለ አዲሱ ምርመራ የሚያውቀው ነገር እንዳለ። ይህ ስርቆትና ግድያ ለ3ኛ ጊዜ በተመሳሳይ ሁኔታ የተከሰተ ነው። ይህን ወንጀል የሚፈጽመው ማን ነው? እስኪ ንገረኝ። ከትውስታ ማህደር። ዛሬም መረጃ አቀባዩ ኻሊድን ቀጥሮታል። ለኻሊድ እየሄደበት ያለው መንገድ ሊጎዳው እንደሚችል ቢያውቅም የወንጀሉ መራቀቅ ግን ከመጀመሪያ ከመረጃ አቀባዩ ሊያርቀው አልፈቀደለትም። ከምርመራ ቡድን አባላቶች ድብቅ ብቻውን እየታገለ ያለ ጉዳይ ነው። መረጃ አቀባዩ የሁለታቸው ግንኙነት ድብቅ እንዲሆን ስለፈለገ ድብቅ አድርጎታል። የመጨረሻ ቀጠሮ እንደሆነና በአካል የሚያሳየው ሰውም እንደሚኖር ጭምር ነግሮታል። መረጃ አቀባዩ ወደ ኻሊድ ደውሎ በር ላይ ቆሞ በሚጠብቀው ባጃጅ ተሳፍሮ እንዲመጣ ይነግረዋል። ኻሊድም መገደላቸው እንጂ ገዳያቸው ስላልታወቀላቸው ግድያዎች፣ መዘረፋቸው እንጂ ዘራፊያቸው ስላልተቀጡላቸው ዝርፊያዎች፣ ተከፍተው ስለቀሩ እልፍ ዶሴዎች ሲል በራሱ ላይ ወስኖ ወደ መረጃ አቀባዩ ጋር የተላከለትን ባጃጅ ተሳፍሮ ሄደ። ባለባጃጁም ከአንድ ትልቅ ሆቴል ጋር እንደደረሰ ባጃጁን አቁሞ ወደ ኋላ ዞሮ ለኻሊድ አነስ ያለች ፖስታ ሰጠው። ኻሊድም እየተቻኮለ ፖስታውን ከፈተ። 3ኛ ወለል 9 ቁጥር ይላል ፖስታው ውስጥ ያለው ወረቀት። ኻሊድ ከተባለው ሆቴል የመኝታ ክፍል 9 ቁጥር በር ላይ ቆሞ አንኳኳ። ግባ መርማሪ የሚል ድምፅ ከክፍሉ ውስጥ ሰምቶ ገባ። እንኳን ደህና መጣህ፣ እንኳን ሰላም ቆየኸኝ። በረንዳ ላይ እንሁን። መቼስ እዚህ ለምን እንዳስመጣው ጥያቄ ሆኖብሃል። ወደ በረንዳው ወጡ። በረንዳው ላይ የነበረውን አንደኛውን ወንበር መርማሪው አስተካክሎ ተቀመጠ። የመረጃ አቀባዩ ንግግርን ለመስማት ተቻኩሏል። አንዳንዴ ይህችኛው ዓለም ብታማርር፣ አንዳንዴም ገነት ምን ልትመስል ነው ይህቺ ጊዜያዊዋ ዓለም እንደዚህ የቆነጀችው እንድትል ታደርጋለች። አይ ውበት! እስኪ የተፈጥሮን የሰማይን ስፋት፣ የደመናዎቹን ክምር ውበት፣ እስኪ የሰው ልጅን የሥራ ውጤት፣ ፎቆቹ። ይህንን ቤት እወደዋለሁኝ። የሆነ ደስ የሚል መንፈስ ይቸረኛል። ግን ቤቱን ስለምወደው አይደለም እዚህ እንድንገናኝ የፈለግኩት። እዚህ ድረስ ያስለፋው ያን ትምህርት ቤት ላሳየህ ነው ብሎ ካሉበት ፎቅ ፊት ለፊት የሚገኝ አንድ አዳሪ ትምህርት ቤት አሳየው። ትምህርት ቤት? በጥያቄ አስተያየት ተመለከተው። ትምህርት ቤቱ አዲስ አበባ ካሉት የትምህርት ቤቶች ምርጥ ከሚባሉት አዳሪ ትምህርት ቤቶች አንዱ ነው። ብዙ የሀገራችን የሀብታም ልጆች መሰብሰቢያም ጭምር። የትምህርት አሰጣጥ ጥራታቸው እንዲሁ እንደ ሀገር በሚደረጉ ፈተናዎች ከፍተኛ ነጥብ ሰቃዮች በመሆናቸው ታዋቂነትን ተችረዋል። ይህ ትምህርት ቤት የላይ ገጽታው ትውልድ መገንቢያ ቢመስልም እንደዛው ትልልቅ ወንጀሎች የሚሰሩበት ስፍራ ነው። ማለት የ9 ወንጀሎች መጠንሰሻ ቦታቸው፣ የታገቱት ሰዎች፣ የተደፈረችው ሴት ማቆያ፣ ህገወጥ ቢሮዎች፣ መመንዘሪያ እንዲሁም ህገወጥ የሰው ዝውውር የሚሰሩበት ዋነኛው ቢሮአቸው የሚያፍኗቸውን ባለሀብቶች መኪናዎቻቸውን፣ የፊት ገጻቸውን መለዋወጫ ቦታዎቻቸው ናቸው። እንዴት ይህን ሁሉ ነገር በትምህርት ቤት ግቢ ውስጥ ያውም አዳሪ ሆኖ! ሚስጥራዊ ዋሻ ነው ያላቸው። የትምህርት ቤት ግራውንድ እጅግ በተራቀቀ ሁኔታ የተሰራ ነው። ስራቸውን ለመስራት ትኩረት እንዳይኖረው ላያቸውን ለትምህርት ቤት ግራውንዳቸውን ደግሞ ለራሳቸው ይጠቀሙታል። እንደዛ ማለት ነው። ዛሬ ስለ ሁሉም ነገር እነግርሃለሁ። ይህ ቡድን ገና እየጠነከረ ያለ ቡድን ነው።
9 ወንጀሎች የመጀመሪያ መሞከሪያቸው ነው። ከአባላቶቹ ውስጥ አንዱ ነህ? አዎ፣ የደረጀ ቀኝ እጅ ነኝ። ለምን አሁን ደረጀን አሳልፌ እየሰጠሁህ እንዳለሁ ጥያቄ ሊሆንብህ ይችላል። ግን ወድጄ አይደለም እንዲህ ያለ ድርጊት ውስጥ የገባሁት። ከዓመታት በፊት ወላጅ እናቴ ታማ ለሕክምና ብዙ ብር ተጠይቀን ነበር። የምንኖረው እንኳ የቀበሌ ቤት ነበር። ንብረት ሽጬ ለውጬ የማሳክምበት ምንም አይነት ነገር አልነበረኝም። በሽታዋን ደብቃኝ ስታስታምመው ቆይታ ስር ሰዶ በፍጥነት ሕክምና ማግኘት ነበረባትና ከዘመድ አዝማድ በአካባቢያችን ከሚገኙ ሰዎች ለመሰብሰብ እድል አልተሰጠንምና ደረጀ ለእናቴ ማሳከቢያ ገንዘብን ሙሉ ለሙሉ ሸፈነልኝ። በምላሹ እኔ ህሊናዬን ሽጬለት ባሪያው ሆንኩኝ። ከ4 ወር በፊት እናቴ አረፈች። ስለ እሷ ስል ነው ያን ሁሉ ያደረግኩት። አሁን ግን በቃኝ። እስከ ዛሬ ራሴን እየወቀስኩ የኖርኩት ይበቃኛል። ነገሮች እስኪመቻቹልኝ ነበር ስጠብቅ የነበረው። ደረጀ አሁን አገር ውስጥ የለም። ትላንት ምሽት ወደ አውስትራሊያ ነው የበረረው። የምትነግረኝ ሁሉ አንጻራዊ ነው ወይ እውነት ነው አሊያም ደግሞ ድራማ ነው? ይልቅ ተነስ፣ ወደ ቦታው እንሂድ። ከአልጋው ግርጌ ላይ የሽጉጥ መከላከያ አለልህ። ልበስና እንውጣ። ያሉበት ክፍል በሩ ተንኳኳ። አንድ ወጣት አነስ ያለ ቦርሳ ይዞ መጥቶ ክፍል ውስጥ ከሚገኘው ጥቁር ጠረጴዛው ላይ ቦርሳውን ካስቀመጠ በኋላ 3 ወንበሮችን ጠረጴዛው ጋር አስተካክሎ አስቀምጦ የክፍሉን በር ዘግቶ ሄደ። ሱለይማን ሰሚራ የታሰረችበትን ገመድ ፈታላት። ከ3ቱ ወንበሮች አንደኛው ላይ ሱለይማን ተቀመጠ። እንዲቀመጡ ነግሯቸው፣ መረጃ አቀባዩ ስለኔ ነገረህ፣ እኔ እንዲነግርህ የፈለግኩትን ነው። አሁን እውነታውን በአይንህ ትመለከተዋለህ ብሎት ጠረጴዛው ላይ የተቀመጠውን ቦርሳ ከፍቶ የፎቶ አልበምና ወረቀቶችን አወጣ። ተመልከቺ፣ አንቺን ብትሆኚ እኔ ያለ ምክንያት እንድትጎጂ አላደረግኩሽም። አልበሙን ከፈተው። የመጀመሪያ ገጽ ላይ የ2 ሰዎች ምስል ይታያል። ሰሚራ፣ መቼ ስላንቺ የዚህን ሰው ማንነት አልነግርሽም አላት በጥላቻ አስተያየት እየተመለከታት። እነዚህ የምታያቸው ሰዎች አብራር፣ አንዋርና መልካሙ ተሾመ ይባላሉ። አብራር የኔ አባት ሲሆን መልካሙ የእሱ አባት ነው። የፎቶ አልበም ከፈተው። አቶ አብራርና የአቶ መልካሙ የወጣትነት ፎቶ ነው። ከአንድ አነስ ያለ ሻሂ ቤት ፊት ለፊት ቆመው የተነሱት። ቀጥሎ ካለው ገጽ ላይም የሁለቱ ሰዎች ከአንድ መጋዘን አጠገብ ቆመው የተነሱት ምስል ይታያል። ሱለይማን ምንም ሳያወራ ወደሚቀጥለው ገጽ ለወጠው። እንደ ቅድሞቹ ሁሉ አሁንም የሁለቱ ሰዎች ምስል ነው። ከአንድ ፋብሪካ ፊት የተነሱት ነው። እስኪ ይህን ፎቶ ተመልከት፣ ምን ይታይሃል መርማሪ አለውና የፎቶውን አልበም ወደ ኻሊድ ገፋ አደረገው። ኻሊድ አልበሙን ወደ ራሱ ወስዶት ፎቶውን አተኩሮ ተመለከተው። ከፋብሪካው አናት ላይ ሙሉ ለሙሉ የማይታይ የሆነን አርማ ተመለከተና በ1982 የተቃጠለው መልአብ ፋብሪካ ብሎ ሱለይማንን ተመለከተው። ልክ ነህ፣ መልአብ ፋብሪካ አለ ሰሚራን እየተመለከታት። ኻሊድ አልበሙን ወደ ሱለይማን መልሶ አስጠጋው። ወደ 4ኛው ገጽ ገለበጠው። አቶ አብራር አንድ ሕፃን ልጅ ጋር የተነሱት ምስል ይታያል። እኔ ነኝ የ5 ዓመት ልጅ እያለሁ። አየህ መርማሪ፣ ወዳጅህ እንደነገረህ የፋብሪካው ጥበቃ ልጅ ሳልሆን የፋብሪካው የግማሽ አክሲዮን ባለቤት ልጅ ነኝ። አቶ መልካሙና ልጁ ምን ስላደረጉ ነው የምትበቀላቸው? ፍትህ አላልክም ቅድም? ፍትህ ማለት ይህ ነው። የፍርድ ቤት ዳኛ ጥቅም ፈልጎ የሚሞላ የሚያጎድለው ሳይሆን የእውነት ፍትህ ይህ ነው። የበደልህን መበቀል፣ የጎዳህን መጉዳት። ሰሚራ በደከመ ድምፅ አባቴን ገደልከው ስትል ጠየቀችው። አያይ ገና አልገደልኩትም። አሁን ጊዜው አይደለም። ገና መሰቃየት አለበት። አባቴን እንዳንከራተትከው መቼ አንከራተትኩትና? ኻሊድ የሚያረገው ሁሉ ግራ ገብቶታል። ከህግ የበላይ ነኝ ብለህ ብታስብ እንኳ ከአላህ የምታመልጥ ይመስልሃል? ሐዘንህን በደልህን ወደሱ አሰማ። የፈራጆች ሁሉ ፈራጅ፣ አንዲትንም ነፍስ የማይበድል ጌታ ነውና ፍጥረተ ዓለሙ በሙሉ ለባለ ጊዜው ነው የሚያደለው። አየህ፣ የዛሬ 28 ዓመት አቶ መልካሙ አባቴን ምንም በማያውቅበት ሁኔታ አዘናግቶ
ንብረቱን ለመቀማት ባልሰራው ወንጀሎች ተከሳሽ አድርጎ ፍርድ ቤት ገተረው። ባስገደደው መድፈር፣ በሕገ ወጥ የሰው ዝውውርና የገንዘብ ዝውውር አስፈረደበት። አባቴ ምንም በማያውቀው ወንጀል ወህኒ ተወረወረ። ይሄኔ መልካሙ አባቴን ካጠገቡ አስወግዶ በጋራ ከወጣትነት አንስተው ያካበቱትን ንብረት ሙሉ በሙሉ በስሙ አዙሮ ሲጨርስ አባቴን አስገደለው። እሱ አባቴን እንዳሳሰረው ሁሉ የመንግስት እስር ቤት ስለማይመጥነው በራሴው ቦታ አሰርኩት። እያንዳንዱን ሲቃዩን መመልከት ስለምፈልግ ለአባቴ ያለ ስሙ ስም ስላሰጠው ባላደረገው ክብሩን እንደነካው ሁሉ በክብሩ መጣሁበት። በልጁ እንዲያየው አደረግኩኝ። ሕገ ወጥ የገንዘብና የሰው ዝውውር ከአባቴ ጋር አብረው ይሰሩ የነበሩትን የከበሩት ስራ ነው። አየህ፣ በዚህ ክፉ ዘመን እውነት ፍትህ አይሆንም። ፍትህ ገንዘብ ነው። ፍትህ ኃይል ነው። እውነት ጨለማ ውስጥ እንደምትበራ ሻማ እየቀለጠች እንኳ መብራቷን ባታቆምም አቅም ያለው በአንድ አፍታ ከጨለማው ጋር መሳስሎ ያስቀምጣታል። ፍትህ የሚሸጥ የሚለወጥ ነገር ከሆነ ቆይቷል። ከበዳይ ይልቅ ተበዳይ መልሶ የሚበደልበት ምድር ላይ ነው ያለነው። ሌላው ይቀርና አላህ ራሱ ለባለ ጊዜው የሚያደላ ይመስለኛል። አስተግፊሩላህ አለው ኻሊድ። ሰሚራ ቃል አይወጣትም። አባቷን እንደሚገድልባት አምና ታነባለች። ኻሊድ ስለምን የዚህ ሁሉ ነገር አካል እንዲሆን እንደተመረጠ አልገባ ብሎታል። 5ኛ የፎቶውን አልበም ገጽ በእጆቹ ይዳብሳቸዋል። የአባቱ የጉርድ ፎቶ ተለቅ ተደርጎ ታጥቦ ይታያል። መርማሪ ኻሊድ፣ መቼስ ይሄ ሁሉ ሲሆን እንዴት ከአንድ መርማሪ ጋር እንዲህ ባለ ሁኔታ መገናኘት እንደፈለግኩ ጥያቄ ሆኖብሃል። ከሰዓታት በኋላ ከሀገር እወጣለሁ። ለአባቴ ገዳይ የእጁን ሰጥቼው ሳልመለስ ይችን ሀገር እለቃለሁ። መቼም አሁን ከህግ አታመልጥም እንደማትለኝ ተስፋ አደርጋለሁ ብሎ የፊት ሳቅ ሳቀ። ኻሊድ የእጅ ሰዓቱን አንስቶ ተመለከተው። ከቀኑ 8 ሰዓት ሆኗል። ለሱለይማን የዝሁር ሰላት መስገድ አለብኝ ብሎ ተነሳ። ሰጋጁ መርማሪ ቆይ ውሃና ምንጣፍ ነገር ላምጣልህ ብሎ ሰዎቹን ተጣራና አስመጣለት። ኻሊድ የዝሁር ሰላቱን ሰግዶ ከጨረሰ በኋላ ወደ እነ ሱለይማን ዞረ። ሰሚራ የለችም። ሱለይማን ቀኝ እግሩን ከወንበሩ አድርጎ ግራ እግሩን መሬት ላይ ዘርግቶ ተቀምጧል። የኻሊድን መጨረስ እንደተመለከተ ጨረስክ መርማሪ አለው። አዎ ጨርሻለሁ። ሰሚራስ አለች እዚሁ ናት። እንዳልኩህ ዛሬ እዚች ሀገር ላይ የመጨረሻ ቀኔ ነው። የቀረኝ 1 ቀን ብቻ ነው። ይሄውልህ ሱለይማን፣ ስህተት አትስራ። እነ መልካሙን ለኛ አሳልፈህ ስጠን። ምን? ለህግ አሳልፈ ልሰጣቸው? ለዘረፈ ሰው የሞት ፍርድ፣ ነፍስ ላጠፋ ደግሞ ወራት እንዲታሰር ለምትፈርዱት ለእናንተ አሳልፌ አልሰጠውም። ንገረኝ። እድሜ ልኬን ወንጀሎቼን እየሰራሁ የኖርኩት አሁን ያለኝን አቅም ለመገንባት ነው። ያለኝን ሁሉ የአባቴን ገዳይ ለመበቀል እሰዋዋለሁ። ታዲያ መረጃ አቀባዩን ወደ እኔ መላኩን ለምን አስፈለገ? ጎሽ መርማሪ ኻሊድ፣ አሁን እንዲህ ነገሮችን ማሳጠር አሪፍ ነው። ይሄንን ጊዜ ለማየት እንዴት ጓጓ እንደነበር ብታውቅ። ልጅ ሆኜ ኩርምት ብዬ ተቀምጬ እስለው ነበር። እያንዳንዱ ለኔ ህይወት መበላሸት ተጠያቂ የሆኑ ሰዎችን በሙሉ እንደምበቀላቸው ካንተ ጋር የሚያገናኘን ይሄው መንገድ ነው። ማለትማ ያች ክፉ እናትህ እኔ ላይ ስላደረሰችው በደል እኔ ያንን ሁሉ የሲቃ ኑሮ ስኖር፣ አንተ ግን ከእቅፏ ተመቻችተሃል። አይዞህ ባያጥቼ ከወዲህ ወዲያ ስባዝን አንተ ከጉያዋ ውስጥ አኑራህ ነበር። አብራር አንዋር አለ ኻሊድ። ይህ ስም አዲስ አይደለም ለሱ። የእናቱ አደራ ይህ ሰው ጋር አለ። የልጅነት ልጇ የኻሊድ ታላቅ ወንድም። ኻሊድ እስካሁን ሱለይማን ወንድሙ እንደሆነ ላለማመን እየታገለ ነው። አሁን ሳይወድ በግዱ እውነታውን እንዲቀበል ተገዷል። ሱለይማን ደገመለት። አብራር አንዋር፣ የእናትህ የመጀመሪያ ባል፣ የመጀመሪያ ልጁ አባት። ኻሊድ የሚያደርገው ግራ ገባው። በልጅነት አይምሮ ወንድምህን እያለች ያሳደገችው እናት ምስል ፊቱ ላይ ድቅና አለ። ሞት አፋፍ ላይ ሆና ኻሊዴ ወንድምህን ፈልገው ያለችው ቃሏ ታወሰው። በዚህ ሁኔታ አገኘዋለሁ
ብሎ ባያስብም ከሱ ፍጹም በተለየ ስብዕና ለፍቅር ሲፈልገው የከረመው ወንድሙ ለበቀል መጣለት። በእርግጥ ስምህ ሱለይማን እንደነበር ባላውቅም አብራር አንዋር የአባትህ ስም እንደሆነ አውቃለሁ። የእናቴ ልጅ ብዙ ጊዜ ከአባቴ ጋር ያላፈላለግንህ ቦታ የለም፣ ግን ስለ አንተ ምንም አይነት መረጃ ማግኘት አልቻልንም። እናቴ ሁሌም ለአባቴ አደራ እንዳለችው ነበር። ተው እባክህ፣ ያቺ ቆሻሻ ሴት እኔን አደራ ስትላችሁ ሞተች? ወልዳኝ ጥላኝ ስትሄድ ከአባትህ ጋር በፍቅር ስታወራ ስትኮበልል ልጅ እንደነበራት ዘንግተው ነበር። ሴትን በሷ የተነሳ ነው የምጠላው። ጥቅሟን፣ ምቾቷን፣ ነፍሷን ብቻ የምትወድ ፍጡር ትመስለኛለች። ከሷም ብሶ የወለደችኝ ሴቷ አስችሏት ጥላኝ ለወንዱ አደራ ትላለች። ወድ አይደለም ጥላህ የጠፋችው። አባትህ ባለው ሀብት ምንም ማድረግ የሚችል የሚመስለው አይነት ሰው ነበረ። እናትና አባት ለጋብቻ ትንሽ ቀናት ሲቀራቸው አባትህ ጠፋ። ብዙ ያሰቃያት ይበድላት ነበር። አስካሪ መጠጥ ይጠጣል። ዲኑ ላይ ሲበዛ ደካማም ነበር። ሰላቱን አይሰግድም፣ ጾም እንኳ አይጾምም ነበር። እና እንዲህ ካለ የአላህ ጠላት ጋር እንዴት ብላ ትኖር? የአላህን ሐቅ ያልጠበቀ እንዴት የሷን ሐቅ መጠበቅ ይችላል? ይዛህ ልትጠፋ ብዙ ጥራለች፣ ግን አልሆነም። እንዳልከው ጠልተህ አይደለም የተወችህ ተገዳ እንጂ። ዝጋ፣ እሺ ዝጋ። ለአንተ እናት ስለሆነች አትከራከርላት። ያለፍኩበትን እያንዳንዷን የህይወት ሰቀቀን ታልፋታለህ። በእሷ ምክንያት ነው ከለጋ ዕድሜ አንስቶ ስሰቃይ የኖርኩት። እንዲህ እንደሆን ሰበቧ እሷና እሷ ብቻ ናት። የዕድሜ እኩዮቼ ሌባና ፖሊስ በሚጫወቱበት ዕድሜ እኔ ዳቦ የምገዛበት ቸግሮኝ ሰርቄ ከፖሊስ ጋር ተራወርጫለሁ። ዛሬ አንተ መርማሪ ነህ፣ ህግ አስከባሪ፣ እኔ ወንጀለኛ። ይህ ሚዛናዊ ነው? እስኪ ንገረኝ። ይገባኛል እናቴ ልጅ፣ እባክህ ያለፈውን ሁሉ እርሳውና ህይወትን እንዳዲስ እንጀምር። መልካሙን አትግደለው፣ ይበልጥ ራስህን አትጉዳ። በአላህ ተለመነኝ ወንድሜ፣ ቃል እገባልሃለሁ ጉዳትህን ሁሉ እንደምክስህ ጥሩ ወንድም ሆንልሃለሁ። ቃልህን አንተው ጋር ያዘው። የምካስበት ቀን ሩቅ አይደለም። የምርመራ ቡድን አባሎችህ ይህን ሰዓት የቡድን አጋራቸውን፣ የሥራ ባልደረባቸውን፣ የሆነ ታዋቂውን መርማሪ በወንጀል ጠርጥረውት ፍለጋ ላይ እየኳተሉ ነው ማለት አለው ኻሊድ ፊቱን አኮሳትሮ። የሆነ ቀን ላንተ ሲቀር በስልካቸው የተላከላቸውን መልእክት ታስታውሳለህ አይደለም? መረጃ ያቀብልህ ከነበረው ወዳጅህ ጋር ስታደርጋቸው የነበረውን ነገሮች በሙሉ በፎቶ ተከታትያለሁ። የሚያነሳችሁ ሰው ነበር። ፎቶዎቹም በመልክ ተቀናጅተው እየተላኩላቸው ይገኛል። ለምሳሌ አሁን እዚህ ክፍል ከመረጃ አቀባዩ ጋር ስትገቡ የመረጃ አቀባዩ ሬሳ ሲወጣ፣ ማረፊያ ሆቴሉ ስትሄዱና መኪና እያሽከረከርክ ስትወጣ ራቅ ብሎ ቆሞ አንስቷችኋል። ሰሚራን ልትፈታት ስትሄድ እንዲሁ ተደብቀው እያነሳ ያለ እንዲመስል አድርጎ ቀርጾሃል። አየህ ካሳ ይህ ነው። እኔ ከሀገር ወጣለሁኝ። እያንዳንዱን ወንጀል ባንተ ላይ ያላክብህና ሙሉ እድሜን የኖርኩትን አስቀያሚ ህይወት ትኖረዋለህ ማለት ነው። ከግድግዳ ላይ ማብሪያ ማጥፊያውን ተጫነው። ደውል ነው። ወዲያው የነበሩበትን ክፍል በር ከፍተውት 3 ሰዎች ተከታትለው አንዳንድ ሰዎችን ይዘው ገቡ። ሁለቱን ከነ ኻሊድ ቀጥታ አንበረከኳቸውና አንዱን ደግሞ ራቅ አድርገው በግራ በኩል አንበረከኩት። ሁለቱ ሰዎች ሰሚራና አባቷ ናቸው። ሌላኛው ሰው የኻሊድ አባት ጋሽ አህመድ። ኻሊድ አባቱን ሲያይ ደነገጠ። አፋቸው በፕላስተር ታፍኗል። ሱለይማን ሽጉጥ አቀባብሎ ለኻሊድ ሊሰጠው እጁን ዘረጋ። ምንድነው? የአንድ እናት ልጆች ሆነን የተለያየን እንዴት አንድ እንሆናለን? እናትህ ስላሳደገችህ ህግ አክባሪና ጨዋ፣ እኔ ደግሞ እናቴ ስላላሳደገችኝ ያሻኝን የማደርግ ነኝ አለውና እጆቹን በእጆቹ ጨብጦ ሽጉጡን አስያዘው። እንደገና ሌላ ሽጉጥ አውጥቶ አቀባብሎት ወደ ኻሊድ አባት አነጣጠረ። የጋሽ አህመድ መንበርከክ በራሱ ቁስል የሆነበት ኻሊድ ይባስኑ ሽጉጡን ደቀነባቸው። ኻሊድ ሰሚራን ምታት አለው። የኻሊድ እጆች መንቀጥቀጥ ጀመሩ። ደገመለት። ኻሊድ ምታት አልኩ
መልካሙ በታሸገ አፉ ለመጮህ ይሞክራል። ሰሚራ ታነባለች። መልካሙ ድምፁ አልወጣለው። ተነስቶ አይጋደልላት ነገር እጅ እግሩን ጠፍረው አስረውታል። ምን ያደርግ? ምን ይዋጠው? ሱለይማን ኻሊድን ለማስደንገጥ ወደ አባቱ ተኮሰና ግድግዳውን መታው። ኻሊድ አባቱ የተመታበት መስሎ ደነገጠ። ኻሊድ በድጋሚ ጠልሃ የማባከን አይምሰልህ፣ ተኩስ ወይኔ ልተኩስ፣ ተኩስ አለው እንደገና ጮክ ብሎ። ኻሊድ ሳያስበው የሽጉጡን መተኮሻ ተጭኖ ሰሚራን መታት። ሱለይማን ደስታን ይሰጠኛል ብሎ ያሰበው የበቀል መንገድ ለምን እንደሆነ ባያቅም ከዛ በተቃራኒ ስሜት ሊሰጠው ደስታን ሊሰጠው አልቻለም። መልካሙ ከዓይኑም ባይዘንባል። ኻሊድ ያደረገውን ማመን ተስኖታል። አምቡላንስ፣ አምቡላንስ ጥራ፣ አምቡላንስ ቶሎ ጥራ። ፊቱ ላበላብ ሆኖ ድምፁ እየተቆራረጠ ወዲህ ወዲያ ይላል። ወዲያው ከውጭ አንድ ድምፅ ተሰማ። ፖሊሶች የክፍሉን በር ገፍትረውት ገቡ። ፖሊሶች ነን፣ የያዛችሁትን መሳሪያ መሬት ላይ ጣሉ። መሳሪያቸውን ጣሉት። የኻሊድ የምርመራ ቡድን አባላቶች ሁሉ ተሰበሰቡ። ኻሊድ መሳሪያውን ጣለው። ሱለይማንም እንደ መጣል አለና የአባቱ ገዳይ አቶ መልካሙ ላይ ተኮሰበት። አንድ ፖሊስ ወደ ሱለይማን ተኮሰ። ኻሊድ ወንድሙን ገፍትሮ ጥሎት በሱ ቦታ እሱ ተመቶ ወደቀ። ጋሽ አህመድ ልጃቸውን በአይናቸው እየተመለከቱት መሬት ላይ ተዘረረ። የኻሊድ የሥራ ባልደረባ የሆነው ሰለሞን እየሮጠ መጥቶ የኻሊድን ጭንቅላት ጭኑ ላይ አድርጎ እባካችሁ እባካችሁ አምቡላንስ ጥሩ እያለ ይጮሃል። ሱለይማን ራሱን ስቶ ከኻሊድ አጠገብ ተዘረገፈ። አምቡላንስ መጥቶ የተጎዱትን ጭኗቸው ሄደ። የተመቱትም ሁሉም ነፍሳቸው አልፏል። ኻሊድ፣ መልካሙ፣ ሰሚራ ሁሉም ዱንያን ለቀው ለማንም ወደማይቀረው ጉዞ ወደ አኺራ ተዘዋወሩ። ሱለይማን ለሰራው ወንጀል በእድሜ ልክ ጽኑ እስራት ተፈርዶበት ወህኒ ተወረወረ። ሰለሞን ጋሽ አህመድን እያጽናና ወር ያህል ጊዜ ከጎናቸው ሳይለያቸው ቆየ። ደህንነታቸውን ሲያረጋግጥ ወደ ስራ ቦታቸው ተመለሰ። ያኔ መረጃ አቀባዩን ሲያገኘው በእጁ ላይ ስውር የካሜራ ሰዓት አድርጎ ነበር። ራሳቸው ቤት የግል ክፍሉ ውስጥ ከኮምፒውተሩ ጋር አገናኝቶታል። ለሰለሞን ሰሌ ዛሬ ስራ አልገባም፣ ለትልቅ ጉዳይ ስለምፈልግህ 10 ሰዓት ላይ ቤት እንድትመጣ ብሎ የስልክ መልእክት ጽፎለት ስለነበር በተባለው ሰዓት ሰለሞንም ከኻሊድ ክፍል ይደርሳል። ከክፍሉ ውስጥም ኮምፒውተር ተስተካክሎ ተቀምጧል። ሰለሞን ጠጋ ብሎ ሲመለከት ስክሪኑ ላይ እነ ኻሊድን ያያቸዋል። ከጠረጴዛው ላይ ቅጁን ወደ ኋላ መለሰውና ያለንበትን ተመልክተ ኃይል ጨምርና ነው የሚል ወረቀት ያገኛል። እንደዚህ ባለ ሁኔታ ነበር የሱለይማንን ምሽግ ያገኙት። ከትውስታ መልስ በአሁኑ ሰዓት በከድርና አማር ጉትጎታ በጓደኛቸው የተጀመረው ዳዕዋ ብዙዎች ዘንድ ተቀባይነትን አግኝቷል። ትልቅ ጀማዓን ፈጥረው በእቅድ የሚመራ ህግ አጽድቀው ተጋግዘው ዲናቸው ላይ እየሰሩ ነው። ጊዜው ለጉድ ይሮጣል። በ2 ዓመት የዳዕዋ ሂደት ውስጥ እርስ በርስ አሊፍ ባታ ከመማር አልፈው ቁርአንን እስከ ማክተም ብሎም በቃል እስከ ማሐፈዝ ደረጃ መብቃት ችለዋል። ለተዘናጋው ሙስሊም ታቅዶ የጀመረው የመተዋወሻ ዳዕዋ የሌላ እምነት ተከታዮችንም ቀልብ መሳብ ጀመረ። የነከድር ጓደኛ ብዙ ወንድሞች ሸሃዳን ለማስያዝ ታደለ። የእስር ቤቱ አየር ከትላንት ፍጹም የተለየ ቦታ አደረጉት። ዛሬ ቀኑ ጁምዓ ነው። የእስር ቤቱ መስጂድ በሚያማምር ቃሪዎች ድምፅ ተሞልቷል። በየቦታው የጁምዓ ሰላት እስኪደርስ ቁርአን የሚቀሩ፣ ሰለዋት የሚያወርዱ፣ እስትግፋር የሚሉ ሰዎች መስጂዱን ሞልተውታል። ከድር ወደ መስጂድ እየገባ ጓደኛውን እየፈለገው ነው። ወደ ተለመደው ቦታ መራ። ወደ ጆሮዋ ጎንብሶ ሐቢቢ እየተፈለክ ነው፣ ያ የአረብ ወዳጅህ ቀኑ ደርሷል መሰለኝ አለው። አይ ሳምንት ይቀረዋል ግን እስኪ መጣሁ ብሎ ተነስቶ ወጣ። ቀኑን ተሳስቶ እንደሆነ ተጠራጥሮ ቀኖቹን ይቆጥራል። ልክ ነው፣ 1 ሳምንት ይቀረዋል። የዛሬው እንግዳ ያው ሰው ነው። ከተለመደው ጊዜ ሳምንት ቀንሶ የመጣው ዛሬም አላየውም። እንደ ሁልጊዜው የምታምር ነጭ ዘንቢል ተቀምጦለታል። ዘንቢሏን ይዞ ወደ ማረፊያው ተመለሰ።
የዚህ ዙር መጽሐፍት በዛ አድርጎለታል። ከሌላው ጊዜ ለየት ያሉ ነገሮችም ተካተውበታል። እንደ ልማዱ የተጻፈለትን መልእክት ፍለጋ የመጽሐፍቶቹን ጀርባ መመልከት ጀመረ። አነበባቸው። ዱዓ ላይ በርታ፣ በአላህ ፍቃድ በቅርብ ብስራት አለህ ይላል። ብስራት ምን እንደሆነ ግልጽ ባይሆንለትም ወደ መስጂድ ተመልሶ ጌታውን መማፀን ጀመረ። መጽሐፍቶቹን ከጓደኞቹ ጋር ተከፋፍለው ማንበብ ጀመሩ። ከሳምንት በኋላ የችሎት መዝገቡ እንደገና እንዲከፈትና ምርመራ እንዲደረግበት አቃቢ ሕግ አሳውቆ ለወር ቀነ ቀጠሮ ተሰጠ። ለሱለይማን መዝገቡን በምን ምክንያት እንደገና መክፈት እንደፈለጉ ጥያቄ ሆኖበታል። እነ ከድር ወሩን ሙሉ ለጓደኛቸው ዱዓ ማድረጉን ተያይዘውታል። የቀጠሮ ቀን ደርሶ የፍርድ ቤቱን ውሳኔ ለመስማት ታዳሚው ከፍርድ ቤቱ ተሰይሟል። ፍርድ ቤቱ በአቃቤ ሕግ የቀረበውን የተከሳሽን በድጋሚ የተከፈተውን የክስ መዝገብ ተከሳሽ የሕክምና ውጤቱ እንደሚያመላክተው የአእምሮ በሽታ ተጠቂ መሆናቸውን ከግምት ውስጥ በማስገባት በነፃ እንዲለቀቅ ውሳኔ አስተላለፈ። ከፍርድ ቤቱ በረንዳ ላይ እንኳን ደስ አለህ አለው ለተከሳሽ ሲከራከርለት የነበረው ጠበቃ። የምን ደስታ ነው ጠበቃ? ወጥቼስ እዚህ ያፈራኋቸው ብዙ ወዳጆች አሉ። እባክህ እንደው ብችል መልሰህ አሳስረኝ። ማን እያገዘኝ እንዳለ የማውቀው ነገር የለም፣ ግን ወንጀለኛ ነኝ፣ ልቀጣ ይገባል። እኔን ለአንተ ጥብቅና ያቆመልህ ሰው መፈታትህን ይፈልጋል። ማን ነው ለእኔ ጥብቅና ያቆመህ? ማን ነው እያገዘኝ ያለው ሰው? ኻሊድ። ከኋላ አንድ ተጣሪ ተጠራ። ጠበቃውም ይሄውልህ እሳቸው ናቸው ብሎ ኻሊድ እያሉ ወደሚጣሩት አባት አመላከተው። ጋሻ አህመድ ወዳሉበት ተጠጉ። እንኳን ደስ አሎት ጋሻ አህመድ። አመሰግናለሁኝ ጠበቃ፣ ልጄ ስለተፈታ ደስ ብሎኛል አሉት። ለልጃቸው መሞት ምክንያት የሆነን ሰው ልጄ ሲሉ ጠሩት። ሱለይማን እያነባ ለምን ጋሼ? ለምን ጋሻ አህመድ? መቅጣት አለብኝ። ለኔ ስር ብቻ የሚበቃኝ ሰው አልነበርኩም። ጭራሽ ያስፈቱኛል። የልጁ ገዳይ ነኝ እኮ። የገዛ ወንድሜን የገደልኩት እኔ ነኝ። መሬት ላይ በንብርክክ ወድቆ ያለቅሳል። ጋሻ አህመድም በርከክ ብለው እናትህን አላህ ይዘንላት ኻሊድ ብላ ነበር ስም ያወጣችልህ። ወንድምህንም ስትወልድ ኻሊድ ብላ ወጣችለት። አንድ ቀን አግኝታ ትልቁ ኻሊድ፣ ትንሹ ኻሊድ እያለች የምትጠራችሁን ጊዜ ትናፍቀው ነበር። ኻሊዴ አደራዬ ነህ። እናትህ ወሲያ ሰታኝ ነው የሞተችው። ኻሊድ የመባልህ ሚስጥር ለኔም መልሰህ ኻሊዴን ትሆነኝ ዘንድ ነው። አልሐምዱሊላህ በአላህ መሻት መርማሪ ሰለሞንና ጠበቃ አግዘው በነበረብህ ህመም ምክንያት ልትፈታልኝ ይችላል። አየህ ልጄ፣ የአላህ ጥበብ ረቂቅ ነው። ሊያነጻህ ሲሻ ወንድምህን ሸሂድ አደረገው። ያንተን መታረምም ሲመለከት ከልጅነት አንስቶ የነበረብህ የስነ ልቦና ቀውስ ህመም ሰበብ አድርጎ እንድትፈታ አደረገ። በወር አንዴ የምመጣው እኔ ነበርኩኝ። ወንድምህ ከልጅነቱ ብዙ የጻፈልህ ማስታወሻዎች ነበሩ። እልክልህም የነበሩት የእሱን መጽሐፍት ናቸው። መጨረሻ ላይ የብስራት ዜና ለመንገር ከሞከርኩት ውጪ ሁሉም አላህ የሸሂድን ደረጃ ያጎናጸፈው የወንድምህ ማስታወሻዎች ነበሩ። አንባቢ ነበር። አንብቦ የወደዳቸውን መጽሐፍት የሆነ ቀን እንደሚያስነብብህ ያምን ነበርና በሰዓቱ ስላንተ የተሰማው ነገር ከመጽሐፍ ጀርባ ያሰፍራል። እንደተመኘውም መጽሐፍቶቹን አንብበህ ተጠቀምክባቸው። የሱም ምልክቶች ደረሱ። አታልቅስ ልጄ፣ አላህን አመስግነው። አንስተው ከቅፋቸው አስገቡትና ተላቀሱ። ኻሊድ ሱለይማን ከጋሻ አህመድ ጋር ለመሄድ የእስር ቤት ወንድሞቹን ለመሰናበት ሄደ። ለኻሊድ ከወንድሞቹ ጋር መራራቅ ከብዶታል። ዲን ላይ እንዲጠነክሩ ተመካክረው ጁምዓ እየመጣ እንደሚዘይራቸው ቃል ገብቶላቸው በእንባ ተሰደባበቱ። ከ2 ዓመት በኋላ አያቴ እይኝማ የሳሎኑ መጅልስ ላይ ይሯሯጣል። እይኝ አያቴ፣ እንዳጎቴ ጀግና ፖሊስ ነው የምሆነው። አየህኝ አያቴ ስሮጥ፣ እይኛ ጠንካራ ነኝ አይደል?
ጋሽ አህመድ እየቀሩ የነበሩትን ቁርአን አቁመው የልጅ ልጃቸውን ጥያቄ ለመመለስ ወደ ልጅ ልጃቸው ዞረው እየተመለከቱ፣ አዎ የኔ ጀግና አንበሳ ነህ እኮ ሰሚር፣ አታርፍም? አያትህን አትረብሸው፣ ቁርአን ይቅራበት፣ ባይሆን አብረሃቸው ቅራ እስኪ አለችው የልጃቸው ሚስት። አያቴ ታስቀራኛለህ አይደል? አብሬህ ልቅራ። በሚጣፍጥ የልጅነት ኮልታፋ አንደበቱ ቤቱን አድምቆታል። ጋሽ አህመድ ከጎናቸው አቅፈውት ሱረቱል ኢኽላስን ያስቀሩት ጀመር። ሰሚርም ደስ ብሎት አያትና አባቱን ተነስቶ ሳማቸው። ጋሽ አህመድና ኻሊድ ሰሚርን የሳሎኑ ምንጣፍ ላይ አስተኝተው እየኮረኮሩ ያጫውቱት ነበር። ታሪኩ ተፈጸመ። እንዴት አያችሁት? እንደተለመደው አስተያየቶቻችሁ አይለዩን። አብራችሁ የነበርኩት ተራኪ ሶፊያ ዩሱፍ ነበርኩኝ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ላይክ፣ ሼር እና ሰብስክራይብ ያድርጉ። ስላዳመጣችሁን ምስጋናችን ከልብ ነው።